ዛሬ ይሄንን የመሰለ አሪፍ የሸዋርማ አሰራር ነው ይዤላችሁ የመጣሁት። ይሄንን ሸዋርማ ቪዲዮውን እስከ መጨረሻው ድረስ ካያችሁት በጣም ትወዱታላችሁ። ወደ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት እንደሚጣፍጥ ልነግራችሁ አልችልም እና አሰራሩም ደግሞ በጣም ቀላል ነው፣ በጣም ማለት ነው። እስከ መጨረሻው ድረስ ቪዲዮዬን ተከታተሉኝ፣ አላረዝምባችሁም። ፈጠን አርጌ አሳያችኋለሁ እላችኋለሁ ወደ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ እንግዲህ እኔ ሊጤን አብክቻለሁ። አብክቼ ለ30 ደቂቃ ከቆየሁት በኋላ እንደዚህ እንደ ኳስ እንትን ላለው አስቀምጣለሁ ማለት ነው። ያኔ ያው ሲኒያችሁ ወይንም የሚሰሩበት መጣዳችሁ በልክ ትልቅ ከሆነ ትልቅ ማርጋችሁ ሰርታችሁ መቆራረጥ ትችላላችሁ። እና ቪዲዮዬ እንዳይረዝምብኝ አርጌ ምን እንዳረኩኝ የሸወርማውን ዶሮ እየሰራውኝ ከላይ ነው ያደረኩት ማለት ነው። ቪዲዮ ለምን ይሄንን እንትን ካልኩኝ እንትን ይረዝምብኛል ብዬ ለእናንተ በማዘን ማለት ነው። እና ወደ ቤተሰቦች ቪዲዮን ሳትሰላችሁ እስከ መጨረሻው ድረስ ይውልኝ። እንግዲህ እዚህ ጋር ዶሮዬን ከታትፌ ማጂ የተፈጨ ማጂ ወይንም ቦደራ የሚለው ማጂ ቦደራ የሚሉት እና ዘይት፣ ኩርኩም፣ የሸወርማ ቅመም ነው ያደረኩት። እናንተ ያላችሁን ማረግ ትችላላችሁ ውድ ቤተሰቦቼ። እንግዲህ በዚህ መልክ እንትን ብዬ የሸዋርማዬን በዚህ እንደዚህ ነው መጠብሰው ማለት ነውና እና ያው ኮብዜንም ያያችሁ በዚህ አጋጣሚ ከዛ የስኒ እንትኔን ዶሮዬን እንትን ላይ ኦቨን ላይ ከትቼዋለሁ። ከዛ እሱ አያደክምም ማለት ነው። ከታትፌ ቅመም ላይ አርጌ ቀምሜ እንትን ላይ አርጌ ወደ ኮብዜ አሰራር ወይንም ወደ ቂጣዬ ሸወርማዬን የምሰራበትን ቅጣ ተመልሻለሁ ማለት ነውና እንግዲህ ያው ከላይም ከታችም የማሳያችሁ ያው አንድ ነው፣ ግን የሸወርማውን ዶሮውን ከላይ ስላረኩላችሁ ነው ማለት ነው። እና ቪዲዮ ከሁለት ቦታ ሁለት ሰው ነው ወይ እንዳትሉ እንመሆን በዚህ መልክ እንዳረኩ ፈጠን ፈጠን አርጌ አያችሁ ኩፍ እንደ ኩፍ ሲል አያችሁ እና በጣም ትወዱታላችሁ። ሸወርማ ውጭ ገዝታችሁ ከምትበሉ ቤት ውስጥ የሚሰራ በነገራችን ላይ በኩዳር መስራት ትችላላችሁ። ሸወርማ በኩዳር በጣም ይጣፍጣል ማለት ነው። ለምሳሌ ድንች ጠብሰን በእኛ በሀገራችን የሚገኝ ያው ዶሮ ሀገራችን ላይ በአመት በዓል ነው መሰለኝ የሚገኘው። እኔ በነገራችሁ ላይ የዶሮ ስጋ ዶሮ ወጥ አልወድም። ያኔ እበላለሁ ግን ፍቅር የለኝም ማለት ነውና ሀተ በበላ ራሱ ስጋው አንትን አይደለም፣ ስጋውን አልበላውም። መረቅ እንትን ይሄ ሶሱ ነው እንትን ነው የምበላው። ከዛ ሁሉ ዶሮ ተገዝቶ ከተገዛ ሸወርማ ብርስት ምናምን ቢሰራስ ብዬ ነው ማስበው። እንግዲህ ኢንሻአላህ ሀገሬ ከገባሁኝ አላህ ለዛ ካበቃኝ እንግዲህ ዶሮ ሲገዛ ምን እንደሚሰራ ከቤቴ ውስጥ አሳያችኋለሁ። ብቻ አላህ ለዛ ያብቃን፣ እድሜያችን ረጅም አላህ ያደርግልን። ጊዜው ያስፈራል እንግዲህ አላህ ይሄንን ጊዜ ይቀይርልን፣ ካይሮን ያሰማን እላችኋለሁ። ባለንበት በሰው ሀገር በሰላም ለሀገራችን ያብቃን እላችኋለሁ። ውድ ቤተሰቦቼ እንግዲህ ሸወርማዬ ወጣ። ያው ፍጡር ስለደረሰብኝ በጣም ፈጠን አርጌ ነበረ እንትን ያልኩት። ዶሮዬ ያው በሰለልኝ ኦቨን ላይ። ከዛ ሲኒያ ላይ አርጌ ሽንኩርት የቺፕስ ማለት ነው የተጠበሰ ሽንኩርት ያደረኩበት እና ትንሽዬ ጅቡን ሙዘሬላ አደረኩበት ማለት ነው። እና ኦቨን ላይ ካወጣሁት በኋላ ምክንያቱም ለስለስ እንዲል። ይሄንን ሶስ ለሸወርማ ሁሌ ተጠቀሙት፣ በጣም ትወዱታላችሁ። ውጩ ላይ እንደዚህ ስትል ውጩም ውስጡም ጣሙ አንድ አይነት ይሆንላችኋል። በጣም ትወዱታላችሁ። እንግዲህ እስቲ ሞክሩት በእኔ በሰራሁት መልክ ማለት ነው። እና እኔ ማይኒዝ ምናምን አይደለም የተጠቀምኩት፣ ሁሙስ ነው የተጠቀምኩት። ወይንም የሽምብራ እንትን ምንድነው የሚባለው? የሽምብራ ሁሙስ ነው የሚባለው፣ ወይንም የሽምብራ ምን ልበለው? የሽምብራ ሶስ በቃ በሀገራችን የሽምብራ ሶስ የተፈጨ ሽምብራ ማለት ነውና ነው ባረኛ
ሁሙስ ነው እና እንግዲህ እዚህ ጋር እንትን ላይ አርጌው በዚህ መልኩ ሆኗል። እንዴት እንደሚጣፍጥ ወላሂ እንደ ዛሬ ማለት ነው። ሲኒያ ባዶ የመጣልኝ እኔ በነገራችን ላይ ለሰው የሰጠሁት ምግብ ነው ወይንም ለመዳሞቼ ምግብ ከሰጠሁኝ በኋላ ባዶ ሳልስ ይመጣልን በጣም ነው ደስ የሚለኝና ያኔ የወሰዳችሁት ምግብ እንዳለ ቢመጣላችሁ እንትን እኔ አልገጠመኝም ሲጀመር እንደዛ አይነት ነገር አልሐምዱሊላህ ምግቤን በጣም በፍቅር ወዶልኛል። እኔም ደግሞ ደስ ብሎኝ ስለምሰራው ምግቤ ይጣፍጣቸዋል ማለት ነውና ምግብ ስሪ ሲሉኝ አልቆጣም፣ ደስ እያለኝ ነው መሰራው። ምክንያቱም ባለንበት ቤት ደስተኛ መሆን አለብን እላችኋለሁ ውድ ቤተሰቦቼ። ያው ወደን ፈቅደን ነው የተቀመጥነው፣ እነሱ በግድ አላሰሩ ነው። የሆነ ነገር ስሩ ሲሉን እኛ በደስታ ልንሰራ ይገባል እላችኋለሁ ውድ ቤተሰቦቼ። እንግዲህ ያው በዚህ መልክ ሸወርማዬን እንደዚህ አርጊ ያው ፍጡር ሳደርሰዋል። ፍጡር ግን ሰጥቼ ነበረ። ይሄንን ሪከርድ ማድረግላችሁ ሌሊቱ 9 ሰዓት 10 ሰዓት ተቅሪብ ነውና ያው ሰዓቱ ቪዲዮውን ብቻ ነው ሮጥ ሮጥ ያረኩኝ ቀርጻ እንዴት እንደመጣፈጥ ልነግራችሁ አልችልም። ብቻ ምን አለፋችሁ በዚህ መልክ አድርጋችሁ ለቤታችሁ ለልጆቻችሁ እንደውም ለመዳሞቻችሁ የመዳም ደግሞ እንደዚህ ያረጋችሁ ተጠቀሙ። ምቹ ትራስ ማለት ንጹህ አእምሮ ነው። ሰውን ሳትበድል ለሰዎች መልካም እያሰብክ በደግነት ኑረ በደግነት ያመሸህበት ቀን አእምሮ ንጹህ ልቦና ንጹህ እሱ ነው ምቹ ትራስ ማለት። አዘጋጃለሁ ማለት ነው ውድ ቤተሰቦቼ። ድምጼ በጣም ቅርታ ጉንፋን ይዞኛል፣ ቀንስም አድርጌያለሁ። ምክንያቱም ዳሞቼ ካጠገብ ያሉና እና ይሄውላችሁ ይህንን ይመስላል እላችኋለሁ። እንዴት አያችሁት? ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። በሌላ ጊዜ ደግሞ አጂናውን ወይንም ሊጡን የሰራሁት እንዴት እንደሰራው በነገራችን ላይ በጣም በሳኔ ሲምፕል ነው የተጠቀምኩትን። እንዲሁ ንገረኝ ብትሉኝ ነግራችኋለሁ። አንድ መላቂያ ዱቄት፣ ሁለት እንቁላልና ለባ ያለ ውሃ፣ 2 መላቂያ ሱካር፣ ትንሽዬ በትንሽዬ ማንካ ጨው፣ በትንሽዬ ግማሽ ማለት ነው። ትንሽዬ ዘይት ነው የተጠቀምኩት። የኔ አጂና ወይንም ሊጤ የሚስተካከልልኝ በደንብ ስለማቦካው ነውና እኔ ሊጤ በጣም ነው የሚስተካከልልኝ። ፈጣይር ቢባል ቢዛ ቢባል እንግዲህ ሞክሮት። ይሄንን ይመስላል የዛሬ ቪዲዮ። ባይ ባይ።